አሁን ፍለጋው ጀመረ ማለት ነው። አሁን ትክክለኛው ጥያቄ ቅድም እንዳልኩ እኔ እቺ መመኛት ህይወት ከልጅነት ጀምሮ መመኛት ህይወት ነች። የቀልድ ህይወት አይደለችም ያገኘኋት። የምሬ መኖር የምፈልግባት ህይወት አልኖርኩማ። ብዙውን ጊዜ በመንከራተት ነው ያሳለፍኩት። ስለዚህ መኖር የምፈልጋት ህይወት ስለሆነች ልትበላሽ ነው ማለት ነው። ስለዚህ የቀልድ አልነበረም የምጠይቀው ሲሆን ለምንድን ነው ምን ሊሆን ነው ይቷል። ቅድም እንዳልኩ እንግዲህ እናትና አባት ያልተሰማሙ ተፋተዋል። ያ ፓተርን አለ እኔ ጋርም ሊደገም ነው ማለት ነው ካልጠየቅኩኝ ሲሪየስ ሆኜ የምሬ መጠየቅና መፈለግ ጀመርኩ ማለት ነው። ግን ቀላል አልነበረም። እሱ ይቀጥላል። ከዛ ቢዝነስ ነገርም ደግሞ ለማድረግ ስሞክር አለ ታክሲ ውስጥ አብዳለሁ። ስሙኒ ካልሰጡኝ ጨርቄን ልጥል እችላለሁ። መልሴን ካልሰጠኝ እብድ ነው። የሆነ ቦታ ክፍለ ከተማ ሄጄ የሆነ ጉዳይ ፈጽሙልኝ ብዬ ካቆዩብኝ መጮህ ነው። ወረቀት ምናምን መበታተን ነው። ሲያልፍልኝ ደግሞ አፍራለሁ። በቃ እኔን የማያናድደኝ ነገር እየጠፋ መጣ ማለት ሁሉም ነገር እኔን ለማበሳጨት ብቁ ሆነ ማለት ሁሉም ወፍም ንፋስም መሬትም የተናገረውም ያልተናገረውም የሚያበሳጨኝ ሰው እየሆንኩ መጣሁ። ስለዚህ ግን በውስጥ ጠይቃለሁ። የምር ነው ቅድም ያልኩ ነገር ዋናዋ ነገር እንግዲህ ለመለወጥ ምክንያቷ የሆነ ነገር በህይወት ሲሆን ዝም ብለህ መቀበል መጠየቅ አለብህ። ለምን ሆነብኝ እኔ ላይ የምትለዋ እሷን ነገር እየጠየቅኩ መሄድ ጀመርኩ። ልጅ ሲወለድም በነገራችን ላይ ይሄ ብቻ አይደለም። በዚህ ጸባይ ላይ ከእንደገና ደግሞ እጠጣለሁ፣ እቅማለሁ። እንደ መድኃኒዓለም ያሳይ። እንግዲህ ይሄ ኔጌቲቭ ፓተርን ሌላ ኔጌቲቭ ፓተርን ነው እንዲበለጽግ የሚፈቅደው። ስለዚህ በዛ ውስጥ እቅማለሁ፣ በዛ ውስጥ ደግሞ መጠጣቱ አለ። እነዚህ የመጨረሻዎቹ ክፉ ነገሮች ማለት ነው እንዳለ ሰፍረውብኛል እኔ ላይ። ስለዚህ ጥያቄው አለች ምንድን ነው ለምን እንዴት ቢዝነስ ለመስራት ስሞክር አይሆንም፣ ፌል ያደርጋል። ምን በቃ አይሰካም። እኔ እንደማቅ ነው የማስበው፣ ህግ ተምሬያለሁ ብዬ ነው የማስበው። ስሞክረው አይሆንም፣ አይሳካም። ቤትም ደስተኛ አይደለሁም። ምን በቃ አይሆንም። እኔ ግን አውቃለሁ ብዬ ተኮፍሼ ኮቴን አድርጌ ከተማ ለከተማ ጸጉሬን አበጥሬ ነው የምዞረው፣ ግን አይሆንም ማለት ነው። ስለዚህ በውስጥ ለውስጥ ጠይቃለሁ፣ ምንድን ነው እሱ ለምን እንዴት ምናምን እየጠይቃለሁ። ከዛ ደግሞ ልጅ ተጨመረ ማለት ነው። ሌላ ኃላፊነት መጣ። ፍጹም ስቲል እዛ ነው ያለው ማለት ነገሮች አልተለወጡም። ከዛ ይቀጥላል እንጂ ታብዳለህ እንጂ ምንም በቃ ሁሉም ነገር ብቁ ሆኗል። ትንሹ ነገር በሙሉ የሚያበሳጭ ሰው ነው የምትሆነውና የልጅህ እግዚአብሔር ጸለየ ተመኝተህ በህይወት እንዲኖር የምትፈልገውን በረከት ሰጥቶም በዛም ልትናደድ ትችላለህ። በትንሽ ፈትልቁ ደብተሬ ላይ ስጽፍ ከመስመር ወርዳ ከሆነ የምትናደደው ንዴት ድንበር ላይ አገር ተወሮ ለማስመለስ ይመስለው። ከምሬ እኮ ደብተሬን የሆነ ነገር አረኩት ስትል እምልሽን አሰሚ ምድር ያለ ምትጮህጮት ከጮህኩ በኋላ አንተንም ያስደነግጣል። ይሄ ጉዳይ ለዚህ ይመጥናል አይመጥንም። ሌላ ጉዳይ አለ ማለት ነው። ሌላ የተቀበረ መውጣት የነበረበት ያልፈነዳ በተገኘው አጋጣሚ ሚስት ላይ፣ ልጅ ላይ፣ ታክሲ ላይ፣ በየሰፈሩ ሰራተኛ ላይ የሚፈነዳ ማንነት አለ ማለት ነው። ተርኒንግ ፖይንቱ ምን ነበረ? እንግዲህ ያ ተፈለገ። ስለዚህ እየፈለግኩ ያለሁኝ ምን ተገኘ? እንግዲህ ሰርች ማድረግ ጀመርኩ። ምንድን ነው እሱ? አይገርምም? ያ ሁላ ዘመን ላይ ከልጅነት እንግዲህ የተማርኩ መጣሁ። ዩኒቨርሲቲ 5 ዓመት አሳለፉ። አንድም ሰው ስለዚህ የነገረኝ የለም። አንድም ሰው ዩኒቨርሲቲ ውስጥ በዛ ሁላ ዘመን ውስጥ ስለ ህይወት፣ ስለ ፐርሰናል ህይወት እንደዚህ ነው፣ ስሜት እንደዚህ ነው፣ ሀሳብህ እንደዚህ ነው፣ ህይወት እንደዚህ የምትቀይረው የሚለውን ነጥብ አላሳዩንም። እንግዲህ አላየሁኝም። እኔ አላየሁም። እንግዲህ በግል የነገር አስተማሪ ሊኖር ይችላል። እኔም ብዛም አላየሁኝም። ስለዚህ አቅጣጫውን አላገኘኋትም ማለት ነው። ከዛ ከወጣሁ በኋላ ግን ስፈልግ ጎግል ማድረግ ጀመርኩ። ለምንድን ነው የምናደደው? ሰው የሚናደደው የሚበሳጨው ለምንድን ነው? ግን ወደዛ እንድትገባ ምክንያት አልነበረህም? ሰርች ለማድረጉ ምናምን ማለት አንዳንድ ጊዜ ምክንያቶች አሉ ወደሆነ ነገር እንድንገባ የሚያደርጉንና ምን ነበረች ሰርች እንድታደርግ በቃ ይሄ ነገር ግዴታ መቀየር ያለበት ያልክባት ሞመንት አልነበረች? አንዱ ምክንያት ቅድም እንዳልኩ የከረመ የተሻለ ህይወት፣ ሰላማዊ ህይወት፣ ደስተኛ ህይወት የመኖር ፍላጎት አለ። እኔ የምፈልገው ሌላ የምኖረው ሌላ ሆነ ማለት ነው። እኔ የምመኘው ደስተኛ ህይወት፣ ጥሩ አባት፣ ጥሩ ባል፣ ጥሩ አባት፣ አርአያ ያለው አባት መሆን ነው። ከዛ በቢዝነስ ማደግ ነው የምፈልጋቸው። ህልም አለ ደግሞ ህልሜ ማሳካት እንፈልገው። ዘሩ የለም ማለት ነው እዛ አካባቢ ላይ ሌላ ህይወት ነው እየኖርኩ ያሉት። ጭራሽ እየጨለመ ተስፋ አስቆራጭ ነገር እየመጣ ነው የሚሄደው። ስለዚህ ለምንድን ነው የሚለውን መጠየቅ ጀመርኩ ማለት መፈለግ ጀመርኩኝ። እንደዚህ አሁን እንደምናየው በየአዳራሹ ፖድካስት የለም፣ የፐርሰናል ዲቨሎፕመንት ስልጠናም የለም ምናምን። ኢጎም አለ ደግሞ አትጠይቅም ፈልገ ኢጎ አንደኛው ደግሞ ትኮፈሳለህ። የምታቅነ ይመስል የምታቅነ ይመስል በቃ ሁሉ የምታቅነ ይመስል ምንም እኮ አታቅም። ስለዚህ
አውቃለሁ ብዬ ስሞክረው እንደማይሆን ሳያውቅ ተስፋ ቆረጥኩ ማለት ነው። በእኔ እውቀት በእኔ መረዳት የጎደለኝ ነገር እንዳለ ገባኝ። ስለዚህ ሰርች ሳደርግ ለመጀመሪያ ጊዜ ስለ አእምሮ አሰራር አነበብኩ ማለት ነው። ለመጀመሪያ ጊዜ በህይወቴ ከርሜ ማለት ነው ብዙ ነገር ከጨረስኩ በኋላ እግዚአብሔር ትረፍ ሲለኝ እንግዲህ ያው አዝኖልኝ ከልጅነት ጀምሮ ያለፉትን ህይወት ያቄለ እግዚአብሔር እስቲ ይሄ ልጅ በቃ እንዲህ በቀዋል እንደው ይሄን ሁላ ዘመን አድርጎ እስቲ አሁን ደግሞ ልጠቁሙ ብሎ ይመስለኛል ስለ አእምሮ አሰራር አእምሮ እንደዚህ ነው የሚሰራው፣ ሰብኮንሺየስ ማይንድ፣ ኮንሺየስ ማይንድ፣ ስሜት ማለት እንደዚህ ነው ምናምን ጫፏን አገኘኋት ማለት ነው። ደነገጥኩ። ይሁን ደስታና ድንጋጤ አንድ ላይ ምትት ሲያደርግ ነገር ይሰማኛል። ስሜት በቃ ድንጋጤው እስካሁን እንዴት ይሄን ነገር አላቆምም። የመጀመሪያው ነገር በጣም እኮ ብዙ ነገር አነባለሁ። ምን ገጣሚ ነኝ እላለሁ፣ እንደ ሬዲዮ ጋዜጠኛ የሚያደርገኛል፣ ህግን የተማርኩት ብዙ ነገር አንብቤ ያለው አዋቂ ነው የሚያደርገኝ። እዚህ ተሸክሜ የምዞረው አእምሮ እንዴት ነው የሚሰራ ግን ብልጭ ብሎልኝ አያውቅም ማለት ነው። ድንጋጤ መጣኝ፣ እንዴት አላውቀውም። ደስታ ደግሞ የሆነ ሩቅ ጊዜ አግኝተህ የማታውቀውን ዘመድ ስታይ የሚሰማ ስሜት ለምናተ ምናምን እስከምታቅፋት የሚሰማ ስሜት በቃ ለምን ባህር የሚያህል መፍትሄ እንዳለ ጫፉን አየሁት። ጉግል ሳረጋለ ዩቱብ ስገባ ብዙ ሰዎች አሉ ስለዛ የሚያወሩ እና አንዳንድ ጊዜ ርቦ ምግብ ስታይ ሳትበላ የምትስቀው ሳቃላል በቃ ተገላገልኩ ከረሃብ እንደምትለው ጫፏን ሳያት በቃ ተሰማኝ። ከዛ ከስራ እየቀረው ማንበብ ጀመርኩ። ከስራ እየቀረው በቃ ታውቁት ሌላውን ነገር እየተው ማንበብ ስራ ስንሄድ ምናምን እሱን ነገር ማዳመጥ ጀመርኩ። እኮ ችግር ውስጥ እኮ ነኝ። መቃሙም አለ ሌላውም ነገር አለ ምናምን ግን ማዳመጥ ጀመርኩ። እንደዚህ ነው እንዴ? አረ ምንም የተቀየረ እዛው ቅማለሁ፣ ጠጣለሁ፣ ጮኸቱም አለ ሁሉም እኮ ነገር እንዳለ ነው። ግን መፍትሄው ማዳመጥ ጀመርኩ። በተለይ ከሀረማያ ዩኒቨርሲቲ ነበር ሰራ የነበረው። ከሀረር ነው የምኖረው። ከሀረር ሀረማያ ዩኒቨርሲቲ እየተመላለስን የምንሰራው ፕሮጀክት ላይ ነበር የምሰራው። ከሀረር ሀረማያ ስመላለስ በቃችን ያገኝ ጆሮ ላይ አድርጌ ያዳምጣለሁ። ሞቲቬሽናል ስፒከርስ፣ ፐርሰናል ዲቨሎፕመንት አሰልጣኞች ኢትዮጵያ ውስጥ ያሉትን ደግሞ እየፈለኩ ማዳመጥ ጀመርኩ። መጽሐፎች አሉ እነሱ ማዳመጥ ጀመርኩ ምናምን በቃ ተመሰጥኩ። ፍንጯን አገኘኋት ማለት ነው። እንዴት መሰለ ይኸውልህ አሁን ለምሳሌ ድርቅ ያለ መሬት አይተህ ስንጥቅጥቅ ያለ መሬት ያታል ውሃ ስታደርግበት የሚሰማው ስሜት የሆነ እኔም ብቻ ችስም ቢል ይመስለኛል። እንደዚህ አይነት ስሜት እየተሰማ ይመጣ ማለት አልተለወጠም ህይወት ግን መፍትሄ እንዳለ አመንኩ። የምሬን ስለምጠይቅ ፊዚካል ላይ ምንም የተቀየረ ነገር የለም። ስሜት መረዳት ፎርሙላው እየገባ የመጣ ቀመሩ ውጤቱ አልመጣም። ፎርሙላ ውጤት ለማምጣት አይደለ ፎርሙላ እንዳለው ግን ገባኝ። ይሄ ፎርሙላ የለኝም ድሮ ውጤት የምፈልገው ፎርሙላ ምን እንደሆነ አላውቅም። ዝም ብዬ ሞክረዋለሁ፣ ውጤቱን ሳይው ዜሮ ነው። ሞክረዋለሁ፣ ዜሮ ነው። አሁን ፎርሙላው ቀመሩ እየገባ ይመጣ ማለት። ስለዚህ እንደምታውቀው ደግሞ ፐርሰናል ዲቨሎፕመንት ላይ የሚናገሩ ሰዎች ብዙዎቹ ችግር ውስጥ የነበሩ ከዛ የወጡ ምናምን ናቸው። ተስፋ ይሰጣል ማለት ነው። ኦኬ ይሄ ሰውዬ እንደኔ ነበር ማለት ነው የሚለውን ነገር እያወቅህ ትሄዳለህ። ከዛ በቃ ተመሰጥኩ፣ ተገረምኩ። አይገልጸውም ስለ አእምሮ አሰራር ስሰማ በጣም ተገረምኩ። ይሄ ሁላ ሲሆን ስራዬን ለቅቄ አዲስ አበባ መተናል ከባለቤቴ ጋር። እሷ ነች የምትሰራው፣ እኔ ስራ የለኝም። እኔ ተመስጬላለሁ ማለት እኔ ተመስጬላለሁ። በአእምሮ አሰራር ተመስጬ የለውም፣ ገንዘብ የለኝም። ጎን ለጎን ሞክራቸው ነገሮች አሉ። እንግዲህ አስበው አዲስ ነገር ለመረዳት እየሞከርክ ነው። ስራህን አቁመህ ደግሞ ህልምን ለማሳካት ትፈልጋለህ። ሚዲያ ላይ መስራት ትፈልጋለሁ። ሰዎችን የሚያነቃቃ ነገር ደግሞ አይገርምም? በዛ ውስጥ ደግሞ የምመኘው ምንድነው የሆነ ሰዎችን የሚያበረታታ ፕሮግራም ኢንተርቪው እንደዚህ ቁጭ አድርጎ መስራት እንፈልገው። እኔ እኮ ተናጋሪ መሆን አይደለም እንፈልገው፣ ግን እንደዚህ አሰልጣኞችን መጋበዝና ፕሮግራም መስራት እንፈልገው። እሱን ለማሳካት እየሞከርኩ ነው። ባለቤቴ ነች በዚህ ጋር የምትሰራው። ያለን ብር እያለቀ ነው ምናምን የለም ገቢ የለም። እኔ ደግሞ ጭራሽ ፓተርን ለመገንባት እየሞከርኩ ነው። የመጨረሻው ከመጥረቢያ ጋር ፊት ለፊት መጋፈጥ ማለት ነው። ትዳር እያለ የትዳር ኃላፊነት የልጅ ኃላፊነት እያለ ገቢን ልጅ መጥቷል፣ ገንዘብ የለህም። ከዛ ጭራሽ የከረመ ፓተርን መገንባት ታስባለህ ማለት ነው። አንተ ጋር የተቀየረ ነገር ማለት እንዳልከው ምንም የሚጨበጥ ነገር የለም፣ ግን ሌሎች ሰዎች እንዲቀየሩ ምክንያት ለመሆን ነው። የገባች ነገር አለች። አፍንጫን ስላየዋት ይሄማ መሰራት አለበት የሚል ነገር አለኝ ውስጤ ማለት ነው። ሰው ጎን ለጎን እንግዲህ ያንን እየተረዳሁኝ ለመሄድ እየሞከርኩ መጣሁኝ። ከዛ ምን እየሆነ መጣ? እኔም ለውጥ እያመጣሁ እየተሻሻልኩ መጣሁ። በነገራችን ላይ ቅድም እንዳልኩ ባለቤት ፊቷን ኮስተር ስታደርግ ምናደድ የነበረው ሌላም ሰው አሁን ቁጭ ብዬ አንተ ጋር መጥቼ አብርሃም እንደዚህ ቢል ኮስተር ካል ተወባክ ጉዳይ ለምን ገደል አይገባም ያንተ ጉዳይ ይቅር ቢቤት ይችላል የሚለው ፊትን ኮስተር ስታደርግ የሰዎች ፊት
ያሳመኝ ነበር። ለምንድን ነው ብዬ ሲገባኝ ወደ ኋላ ፓተርኑን ሂጄ ሳየው ለካ እኔ በየሰው ቤት የኖርኩት እንዳየው። ስለዚህ ለመኖር የሰው ፊት ማየት አለብን። ደስ ካላቸው ያበሉሃል፣ ያጠጡሃል፣ ትኖራለህ። ደስ ካላላቸው አትበላ መጣጣም አትኖርም ወይ ይቆጣል ምናምን። ስለዚህ ሁሌ የሰው ፊት እያየሁ ነው ለካ የኖርኩት። የሰው ፊት በደንብ በቃ ያለው ፊቱ ቀየር ካለ በኋላ የሆነ ነገር ሆናለሁ ማለት ነው። በትንሹ ፍጹም ውስጥ ያ ነገር ህመም ፈጥሮበታል ማለት ነው። ግምት ብቻ ሳይሆን ሆኗል እንደዛ ሲሆን ማለት ነው። ስለዚህ ሰዎች ደስ ካላቸው ያበሏል፣ ያጠጧል፣ ልብስ ይገዙላል፣ ነገር ያደርጉልህ፣ ይፈቅዱላል ምናምን ማለት ደስ ካላቸው ይቆጧል፣ ይበሳጨዋል፣ በሆነ ባልሆነ አንተን ያደርጓል። ስለዚህ ተደጋጋሚ ስለሆነ አሳሞኛል። ኢሞሽናል ውንድ የስሜት ቁስል ውስጥ የፈጥሮ ነበር ማለት። ከዛ ካደኩ በኋላ እኮ ራሴን ችዬ የምኖረው ደሞዝ አለኝ፣ ቢዝነስ አለኝ ምናምን ግን ሚስቴም ኮስተር ካለች ትንሹ ፍጹም እንደ በፊቱ ከቤት የምታባረረውን ይመስሉ እማታበላው ይመስሏል። ያልዳነ ፍጹም አለ ያልተሻለ ፍጹም እማላውቀው መንገደኛ ኮስተር ካለ የሆነ ነገር ሊያደርገው ነው ይመስሉ ትንሹ ፍጹም ያልገባውም ማለት ነው። እቺ ፖይንት ገባች ማለት ነው። ኦኬ ስለዚህ ለካ መሻር ያለበት መዳን ያለበት ውንድ አለ ማለት ነው። ውስጥ ቁስል አለ፣ የልጅነት ቁስል በልጅነት የቆሰለ ሰው አለ። ሶስቱን አለማዳኔ በትልቅነት ትልቁ ፍጹም የሚፈልገው ሌላ ነው፣ ትንሹ ፍጹም ደግሞ ሪአክት የሚያደርገው ሌላ ነው ማለት ነው። በትንሹ በትልቁ እሱን የማዳን ፕሮሰስ ደግሞ ከእንደገና ተጀመረ ጎን ለጎን ማለት ነው። ምናልባት እቺ እንደ መነሻ ከሆነች ብዬ ነው። ሜይ ቢ ይሄንን ፕሮግራም የሚያዩ ሰዎች ውንድ ቁስል ምናምን ሲባል ምንድን ነው የሚያወሩት የሚል ይኖራልና የልጅነት ማንነት ምን ማለት ነው? በጣም ይሄ ነገር ሳነሳው በቃ ማለት እንደ ቁጭት የሚሰማኛል፣ እንዴት እንደምናገረውም ግራ ይገባኛል። ብዙዎቻችን የምንረዳው ልጅነትን እያለፍነው ነው ይመስለን። በቃ እየኖርን እየተጫወትን እያለፍን ነው ይመስለን። ከዛ ካለፍኩ በኋላ የሆነ ህይወት እኖራለሁ ብለን የምናስበው ግን አይደለም። እውነታው እንደዛ አይደለም። በልጅነት እየተሰራን ነው። በቃ ኮድ እየተደረገ ፓተርን እየተገነባ አንድ ልጅ ከ1 ዓመት ከተወለደ እስከ 7 ዓመት ድረስ ወደፊት ከሚስቱ ጋር የሚኖረውን አይነት እየተሰራ ነው። ወደፊት ከጓደኞቹ ጋር የሚኖረውን አይነት እየተሰራ ነው። ወደፊት ሰዎች ፊት የሚያደርገው ነገር እየተሰራ ነው። ወደፊት ገንዘብ የሚጠቀምበት አይነት እየተሰራ እየተገነባ ነው። ወደፊት ከዛ እያጠቀሰ እየመነዘረ ነው የሚኖረው። ስለዚህ ልጅነታችን ማለት በአካል የምናድግበት ብቻ አይደለም፣ ወደፊት የምንኖረው ህይወት በውስጥ በኩል የሚሰራበት ጊዜ ማለት ነው። ስለዚህ ልጅ ካለን ልጅነታችን ማለት አንድ ሰው ልጅ ካለው ልጁን እያሳደገ ብቻ አይደለም፣ እያበላ ብቻ አይደለም፣ ልጁ ወደፊት የሚሆነውን አይነት እየሰራው ነው ማለት ነው። ለምሳሌ አንድ ኮምፒውተር መጀመሪያ ኮድ ይደረጋል አይደል? አሜሪካ ይሁን የትም ሀገር ኮድ ያደርጉታል፣ ፕሮግራም ያደርጉታል። ከዛ ያ ኮምፒውተር እስራኤልም ይሄድ ኢትዮጵያም ይምጣ ናይጄሪያም ይሄድ ኮድ የተደረገውን አይነት ነው የሚጫወተው። ትችላለህ ከዛ በኋላ መቀየር አትችልም እኮ። በቃ ፕሮግራም አድርገውታል። በቃ ወርድ ነው፣ ኤክሴል ነው፣ ፓወርፖይንት ነው። አንተ መሀል ላይ ፒሲውን ስለገዛኸው የፓወርፖይንት ስራ መቀየር ትችላለህ እንዴ? ፓወርፖይንት መቀየር አይቻልም፣ ወርድ መቀየር አይቻልም። በልጅነታችንም እንደዚህ ነው። እንደውም ሳይንሱ የሚለው አሁን አንድ ሰው በእናቱ ማህፀን እያለ ጭምር ኮድ ይደረጋል። እናቱ በከፍተኛ ሁኔታ ብስጭት ውስጥ፣ ንዴት ውስጥ፣ ጸጸት ውስጥ፣ ቁጭት ውስጥ የምታሳልፍ ከሆነ ወደ ልጁ ያ ፓተር ዳውንሎድ ያደርጋል ማለት ነው። ስለዚህ ሰብኮንሽስ ማይንድ ውስጥ ያ ነገር ዳውንሎድ እያደረገ እናቱ የምትሆነውን ነገር በፓተርን ያውቀዋል ልጁ ማለት ነው። አይነቱን እያወቀው ነው የመጣው። እናቱ ደግሞ በጣም ደስተኛ ሪላክስ የምታደርግ የምትጸልይ የምትዘምር ከሆነች ደግሞ ያ አይነት ፓተርን ወደ ልጁ ቀድሞ እየገባ ይመጣል ማለት ነው። አሁን ዓለምና አጅሬው ይተባበሩና ያው አጅሬው ብሎ ዳቢሎስ ነው ስሙን ላለመጥራት አጅሬው ይተባበሩና ሰውን ማጥመር ነው ስራቸው። ሰውን እዚህ ምድር ላይ ለማሰቃየት እንደፈለገ መጠቀሚያ ለማድረግ ስለሚፈልግ ማጥመድ የሚጀምሩ ከእናቱ ማህፀን ነው። እናትና አባት እንዲጣሉ ያደርጋል፣ እንድትጮህ እንድትበሳጭ ያደርጋል። ልጁን ያገኘዋል። በእነሱ ብስጭት ውስጥ ልጁን እያያዙ እያጠመዱ ነው። ከዛ ካመለጠ ደግሞ ሲወለድ ይጀምረዋል ማለት ነው። ስለዚህ ከዛ ጀምረን እየተሰራን ነው ማለት እየተሰራን ነው። የሚገርም እንደው አንድ ቆንጆ ምሳሌ አለ። ይሄን ሳስተምር አንድ ቀን አንድ ልጅ እጇ እንዴት ታደርጋለች ትላለች። በቃ ልጠይቃ ስል ቆይ በቃ በኋላ እነግርሃለሁ ትለኛለች ማለት ግን ከዛ ከወጣም በኋላ ምን ነበር ልትነግሪኝ የፈለግሽው ስላት፣ የሚገርም ቅድም እኮ ስታወራ በቃ ልቤን ተሰምቶኝ ነው ምናምን አለች። ምን ነው ስላት፣ አንድ ጓደኛችን አለች እስከ 9 ወሯ ነፍሰ ጡር ነች። እስከ 9 ወሯ ቤተክርስቲያን ትሄዳለች አለች። ቅዳሴ ትሄዳለች ጠዋት ሌሊት። አንቺ ምን እንደምታካብጂው በቃ ወርሽ ደርሷል እንዴ እግዚአብሔር የሚያውቅ የለ እንዴ ነፍሰ ጡር እንደሆንሽ በቃ ብታርፊ ምን አለበት ሲባል፣ አይ እኔ እኮ ለልጆቼ ብዬ ነው ትላለች። ላረገዘችው ልጅ ማለት ነው። ለሱ ብዬ ነው ትላለች። አልገባንም ማለት ነው። ልጁ ምን ደግሞ ምን ያውቃል ቤት በቃ ቁጭ በይ እንላታለን አለች። እሷም በደንብ አላስረዳችንም፣ እኛም በደንብ አልገባንም።
ትሄዳለች አለች። አንተ ስታወራ እኮ በደንብ እያሰብኩት ነበር አለች። ከዛ እኔ ምን መጠየቅ ፈለኩ? ልጆቹ ከተወለዱ በኋላ ምን ሆኑ የሚለው መጠየቅ ነው የፈለኩት። አረተ ያው ታውቂያታለሽ? አዎ ጓደኛሽ? ያው ከዛስ? ከዛ ልጅ ወለደች። አሁን እንዴት ናቸው ስል አረ ተወኛለች። 3ቱንም ልጆቿን ስትወልድ እስከ 9 ወር ቤተክርስቲያን እየሄደች እያስቀደሰች ቅዳሴ እንዲሰሙ እያደረገች ነው የወለደችው። 3ቱም የተባረኩ አለች። ነው ልጅቷ በቃ 3ቱም እግዚአብሔርን የሚፈሩ የተባረኩ ዲሲፕሊን ያላቸው ናቸው አለች። አየህ ቀደመችው ማለት ነው። ዓለምና ጅሬውን ቀድማ ፓተርን ገነባች። ጸሎት እንዲሰሙ ቅዳሴ እንዲሰሙ ስለ እግዚአብሔር እንዲሰሙ ኮድ አደረገችው ማንነቷል። ስለዚህ ቀድሞ እንዲገባ አደረገች። ከዛ በኋላ ልጆቹ ሲያድጉ ከዛ እየመነዘሩ ነው የሚኖሩት ማለት ነው። ስለዚህ በአጠቃላይ ልጅነታችን ማለት የምንሰራበት እድሜ ነው። ለምሳሌ ነጭ ወረቀት ካለ እዛ ነጭ ወረቀት ላይ ነጭ እያለ የፈለግከው መጻፍ ትችላለህ። ከተቸከቸከ በኋላ እኔ የፈለግኩትን ከጻፍኩ በኋላ ያለህ እድል ምንድን ነው? በቃ እየተጠጋ ያልተቸከቸከው ቦታ የመጻፍ ወይም ደግሞ የተቸከቸከውን ቀስ ብለህ በጥበብ አጥፍተህ ምናምን መጻፍ ነው አይደል? ያስቸግራል። ካደግክ በኋላ ልክ እንደዛ ነው። የተቸከቸከ ነው። ሚዲያ ቸክችኮታል፣ ያየው ፊልም ቸክችኮታል፣ በዙሪያ ያሉ ሰዎች ቸክችከውታል፣ የሆነ ጽፈውበታል ማለት ነው። ወይ ጥሩም ወይም የተሳሳተ ነገር ጽፈውበታል። ከዛ ያው አብዛኛው ደግሞ ቤተሰቦቻችን በማወቅም ባለማወቅም ልብ ስለማይሉ አሳልፈው ሰጥተውናል። በዙሪያችን ያለው ዓለም የፈለገውን ነገር እንዲጽፍበት ፈቅደዋል። ስለዚህ ልትኖር ስትል የተጻፈውን የምታነበው ማለት ነው። በቃ